እኔንም እናንተንም አላህ ኢባዳ ያግራል። ኸዋኒ ጁምዓ ቀን የምናየው ነገር አያስደስትም። ጁምዓ የምንመጣው 30 ወይንም 20 ደቂቃ ሲቀረው ነው። አንዳንዴ ኢማሙ ኹጥባ ከጀመረ በኋላ፣ አንዳንዴ ጀምሮ ግማሽ ከደረሰ በኋላ፣ አንዳንዴ ኹጥባው ካለቀ በኋላም እየተጣደፍን እንመጣለን። ግን ነቢ አለይሂ ሰላቱ ወሰላም እንደዛ አይነት አህዋል ላለን ሰዎች ምክር ሲሰጡ ነብዩ ምን ይላሉ? ሐዲስ ኢማም ሙስሊም حديث أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم رأى في أصحابه تأخرا فقال لهم تقدموا فأتموا بي وليأتم بكم من بعدكم ولا يزال قوم يتأخرون حتى يؤخرهم الله. ነቢ አለይሂ ሰላቱ ወሰላም ከለታት አንድ ቀን ለሰላት ማለት ነው ቆሞ ሳለ ሰሃቦቻቸው ማለት ነው ርቀው ከመጀመሪያ ሰፍ ማለት ነው ርቀው አዩዋቸው። ነብዩ ምን አሉ አለይሂ ሰላቱ ወሰላም? ወደዚህ ጠጋበሉ፣ በኔም ማለት ነው ሰላታችሁን ሰሩ፣ ሰፉን ሙሉ ማለታቸው። ከናንተ በኋላ የሚመጡትን እናንተን አይቶ ሰፍን ይምሉ። ግን መጨረሻ ላይ ምን ያለው? ወላ የዛሉ ቀውሙን የተአኸሩን፣ ሰዎች የመጀመሪያው ሰፍ ሳይሞላ ማለት ነው እያዩ ኋላ አይቀሩም ማፈገፈጎም ኢላ የአላህ ስብሓነሁ ወተዓላ የኋላ ካረጋቸው በስተቀር እንጂ። ይሄ እንግዲህ ሰፍን አስመልክቶ የተናገሩት ነው። ከሰፍ ወደ ኋላ ስለቀሩ ብቻ ነቢ አለይሂ ሰላቱ ወሰላም ለሰሃቦች የተናገሯት ቃል ናቸው። ታዲያ ጁምዓ ሰላትን 20 እና 30 ደቂቃ ሲቀረው ሁሌ ባህሪ አድርጎ ይዞ ማለት ነው ህይወቱን በዚህ ላይ ገነባ ሰው ከአላህ ምን ሊጠብቅ ነው? እኔ አንዳንዴ የሚገርመኝ አላህ እኔንም እናንተንም ይቅር ይበለን። እኔና እናንተን ካልነበርንበት የፈጠረን አላህ፣ አብልቶ አጠጥቶ ያሌለንን የሰጠን አላህ፣ ብዙዎቹ ያኒ ሆስፒታል ማለት ነው ታሞ እየተኙ እኔና እናንተን ጤና ሰጥቶን በጤና እንድንሄድ ያደረገን አላህ፣ ብዙዎቹ ሰያኒ ማለት ነው በግፍ እስር ቤት ገብተው እኔና እናንተን በሰላም እችን ዱንያ እንዳፈለገን ሄደን ያሻም ቦታ ሄደን እንድንመለስ ያደረገን ጌታ፣ ውድ የተባሉ ማለት ነው ሰዓቶቻችንን ለሌላ ነገር ሰጥተን ትርፍና እዚህ ግባ የማይባለውን ሰዓት አላህ ከኛ እንዴት እንሰጠዋለን? እኔ አንዳንዴ የሚገርመን በህይወታችን በጣም ውድና ያሰብናቸው የምንጨነቅላቸው ነገር አላህ አግርቶ እንዲሰጠን እንፈልጋለን አይደል እንዴ? እኛ ግን ውድ የተባሉትን ነገር ለአላህ ሰጥተነዋል። ልንገራችሁ፣ 1 ሰዓትና 2 ሰዓት ኮላችንን ወይንም ስራችንን ትተን መተን ቀድመን መስጂድ መግባት ገብተን ኢባዳ ማድረጋችን የ2 ሰዓት ወይንም የ1 ሰዓት ስራ ማጣታችን ወይንም የሚቋረጥብን መስሎ ታየን እንደዋል والله አትሞኙ። يقول ربي جل وعلا في سورة الأعيان في سورة التوبة إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور. الله من إلنال إن الذين يتلون كتاب الله እነዚያ የአላህን ቁርአን የሚቀሩ መቅራት ብቻ አይደለም የሚያስተነትኑ ማስተንተን ብቻ አይደለም በቁርአኑ በሚያዘው ታዘው ቁርአኑ ከሚከለክለው የተከለከሉ ወአቃሙ الصلاة
ሰላትንም ጊዜዋን ጠብቀው ማለት ነው በዛ ላይ ያዘወተሩ። ወአንፈቁ ሚማ ረዘቅናሁም እኛ ከለገስናቸውም ሰውም እያያቸው ሰውም ሳያቸው ማለት ነው የሚለግዙ። የርጁነ ቲጃረተን ለን ተቦር እነዚህ ሶስቱን ነገር የሚያረጉ ክስረት ያሌለውን ንግድ ከአላህ የሚከጅሉ ናቸው ይላል። ለማለት የተፈለገው ለአላህ ብለህ የምትሰጠው የትም ጊዜህ ሊሆን ይችላል፣ ገንዘብህ ሊሆን ይችላል፣ ህይወትህ ሊሆን ይችላል። ወላሂ ክስረት የለው። ለምንድነው እኽዋኒ 30 ደቂቃ 20 ደቂቃ ሲቀረው ወደ ሰላት ማለት ነው ጁምዓ ሰላትን እንመጣው? 1 ሰዓት 2 ሰዓት አስቀድመን ስራችንን አቁመን ይህ ማለት የተከበረ ቀን ነው፣ በጊዜ ገብቼ ቁርአንን መቅራት አለብኝ፣ አላህን መዘከር አለብኝ ብለን ወላሂ ከጁምዓም እንኳን 2 ሰዓት ሰተን ቀድመን ማንገባው። እኔ የሚገርመኝ እንደዛ እንኳን 30 እና 20 ደቂቃ ማለት ነው ሲቀረው ጁምዓ መተን ከሰላት በኋላ እንኳን ጊዜ ያለን ቁጭ ብለን አላህን መዘከር አንችልም። ልክ ማለት ነው ውጡ የተባለን ይመስል ግር ብለን ነው የምንወጣው። 10 ደቂቃ ቁጭ ብለን አላህን አንዘክረው። ታዲያ ውድ የተባሉ ነገሮችን ከአላህ ማለት ነው ስንከጅል አናፍርም? ውድ የሚባሉ ነገር ለሌላ ነገር አውለነው ርካሽና ዝግባ የማይባለውን ነገር ለአላህ ሰተን ከአላህ ማለት ነው ውድ መጠበቅ ትንሽ እንደው አያሳፍርም? يقول ربي جل وعلا وما قدر الله حق قدره በእርግጥም አላህ የሚገባውን ክብር ባሮቹ አላከበሩትም ይለናል። አላህ ልናከብረው ይገባል። ወላሂ 24 ሰዓት ምንለፋላት ዱንያ ጨርቃችንን ጥለን ማለት ነው ምናብድላት ዱንያ የደቂቃ ሞት ናት የሚበቃት፣ የሰከንድ ሞት ነው የሚበቃት። መቼ እንደምን ሞትም ደሞ አናውቅ። ስለዚህ 1 ሰዓት 2 ሰዓት ቀድመን ጁምዓ ሰላት ማለት ነው መስጂድ ገብተን መገኘታችን የከሰርን እንዳይመስለን፣ ብዙ ነገር ውጭ ያመለጠን እንዳይመስለን። ወላሂ ለአላህ በሰጠነው ነገር ሁላ ካወቅንበት አትራፊ ነን ወላሂ ግን ካወቅንበት። إذن أيها الإخوة እናንተ ለመቆጣት አይደለም ለራሴ ወደው ለናንተም ስለምወድ የአኺራ ጉዳይ ቀላል አይደለም። አንዳንዴ ሰዎች ሲነገር አላህ ገፉር ረሂም እየሆነ ምን ያስጨንቁናል መስጂድ። አላህ ገፉር ረሂም እንደሆነ ሁላ እኮ አላህ ሸዲዱል ኢቃብም ነው። ሙእሚን መኖር ያለበት ማለት ነው በፍራቻም በክጀላም ነው። ለዛም አላህ Subhanahu Wa Ta'ala ስለ ብዙ ነብያት ማለት ነው በሱረቱል አንቢያ ከተናገረ በኋላ ምን አለ? ምንድነው ያለው? يعبدوننا رغبا ورهبا وكانوا لنا خاشعين እነዚህ የተናገርናቸው ነብያት እኛንም የሚከጅሉ ለእኛንም የሚፈሩ ከዛም በተጨማሪ ለኛም የተናነሱ ሆነው እኔን ይገዙኝ ይላል አላህ Subhanahu Wa Ta'ala። ሁሌ የአላህ ረህመት ብቻ ሰፊ መስሎ ናም ሰፊ ነው፣ ያ ብቻ ሊያታልለን አይገባም። ስለዚህ ኸዋኔ ከነገ ጀምራችሁ እኔንም እናንተም እስቲ ከአላህ ጋር ያለንን የሳሳውን ማለት ነው ግንኙነታችንን በውስጣችን ማለት የጠፋው ኢማናችንን አንድ አሃዱ ብለን ከነገ ለማስተካከል እንሞክር። 1 ሰዓት 2 ሰዓት ቀድመን መስጂድ መገኘታችን ወላሂ ትርፋማ ነው የሚያደርገን። ሌላው ሶስተኛ ቀድማችሁ ከመጣችሁ ብዙ ጊዜ ነው የሚገርመኝ ሰዎች መስጂድ ይገቡና የገቡት ቀድመው ነው ግን የሚቀመጡት እዛ ጋር ነው። የመጀመሪያው ሰፍ አይቀመጡም። ሱብሃንአላህ እخوانም ቀድመ አላህ መስጂድ ከገባ መቀመጥ ያለብኝ መጀመሪያ ሰፍ እኮ ነው። ነብዩ አለይሂ ሰላቱ ሰላም ኢማም ሙስሊም በዘገቡት ከአቢ ሁረይራ ለው يعلم الناس ما في النداء والصف الأول ثم لم يجدوا إلا أن يستهموا عليه لاستهموا ሰዎች ማለት ነው መስጂድ ከገቡ በኋላ አዛን ያለው ደረጃን ቢያውቁ
የመጀመሪያው ሰፍ ያለውን ደረጃ ቢያውቁ እኔ የመጀመሪያውን ሰፍና ማለት ነው አዛንን መስማት መስጊዱ ውስጥ ቁጭ ብዬ በእጣ እንጂ አላገኘውም የሚለውን ነገር ቢያውቁ ኖሮ በእጣ ማለት ነው ለማግኘት ይሽቀዳደሙበት ነበር አሉ ነቢ አለይሂ ሰላም። ስለዚህ መስጂድ ከገባችሁ በኋላ ወላሂ የመጀመሪያ ሰፍ አይመልጣችሁ። ስለዚህ አላህ ለኔም ለናንተም አላህ ያግራልን፣ የራቀውን አላህ ያቅርብልን፣ የከበደውን ሁሉ አላህ Subhanahu Wa Ta'ala ያቅልልን፣ በሽተኞችን ሁሉ አላህ Subhanahu Wa Ta'ala አፊያ ይስጣቸው። በዚህ ሰዓት ኢኽዋኒ ተጨንቀው ተጠበው ሮሯቸውን ለአላህ የሚያሰሙ ብዙ ባሮች አሉ በተለያዩ ዓለም። አላህ ይድረስላቸው፣ አላህ ይድረስላቸው። በظልም ማለት ነው ያኒ በግፍ የታሰሩ ብዙ ዓሊሞች፣ ብዙ ዱዓቶች፣ ብዙ ሙስሊሞች አሉ። አላህ ማለት ነው ከታሰሩበት እስር ቤት አላህ ይፍታቸው። አላህ ያኒ ልጆቻቸው የጠመሙባቸውን አላህ ያቃናቸው። በልጆቻቸው የተፈተኑትን ሁሉ አላህ ማለት ነው በልጆቻቸው ያስደስታቸው። ያልገራውን ሁሉ አላህ ያግራልን። አላህ Subhanahu Wa Ta'ala ኢባዳን ለዱንያ ቦታ እንደሰጡትላ ይበልጥ ደግሞ ለአኺራ ማለት ነው ቦታን ከሰጡ ሰዎች አላህ ያደርገን። هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين.